እውነት ለመናገር ያክል የቤዛ መጥፋት እንዳሳሰበን ሁላ የቤዝዬ መምጣት ደግሞ አስደንግጦናል። አብዛኞቻችን ያልጠበቅነው ነገር ሆኗል። ቤዝዬ እንኳን በሰላም መጣሽ። መምጣትሽ በጣም ከሚባለው በላይ አስደስቶናል። ስለሽም ስለጠፋሽብንም በጣም አብዛኞቻችን ቅር 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 አስብሎን ነበረ። የኔ ውድ ቤተሰቦቼ የምሬን ነው። ነገር ግን ቪዲዮ ውስጥ የሚለቀቅ በጣም ቸኩዬ ነበረ። ያው ቪዲዮውን ተለቆ አይተነዋል፣ ያየነው ነገር ነው። ግን በጣም ያሳዝናል። ማለት ሰው ያለ አንድ ምክንያት ችግር ካልገጠመው፣ ከአቅሙ በላይ ችግር ካልገጠመው አንድ ሰው ከምድር ተነስቶ አይጠፋም። በሰዓቱ በጠፋችበት ሰዓት ለኤፋ አልነገረችውም ነበረ። ያ ነገር ደግሞ ኤፋን አስከፍቶታል። ለምን ካላቸው ግንኙነት አንጣር እና ከጓደኝነታቸው አንጣር፣ ከመቀራረባቸው አንጣር ያ ነገር ደግሞ ድንገት ስጠፋ ባለመናገሯ በጣም አስከፍቶታል። በእርግጥ ሁላችንንም ሊያስከፋን ይችላል አይደለ? የሚያስከፋን ነገር ነው። አንድ ሰው ደግሞ ከአቅሙ በላይ ችግር ከገጠመውስ? እና ኤፋ መረጋጋት አለብህ ወንድሜ፣ ተረጋጋ እንጂ። ምክንያቱም ከአቅሟ በላይ ችግር ካልገጠማት ልጠፋ አትችልም። ከአቅሟ በላይ የሆነ ችግር ገጥሟት ነው የጠፋችው ዛሬ ላይ። ነገር ግን በጣም አንተ በዛ ተስፋ ስለቆረጥክ፣ በሰዓቱ ችግሮቹን ስላልነገረችክ፣ በሰዓቱ ዝም ብላ ስለጠፋች ችግሮቹን ባለመናገሯ በጣም አስከፍቷል። ተረተናል። ነገር ግን አሁን ደግሞ እስቲ እሷን አዳምጣት። ቤዚን ለማዳመጥ ሞክር። ጥለህ ለመሄድ ሳይሆን እሷን ለማዳመጥ ሞክር። ማንም ሰው እኮ በህይወቱ ችግር የማይገጥመው የለም፣ መከራ የማይገጥመው ሰው የለም። ቤዚዬ ደግሞ ይሆናል ፊቷ ቀዝቅዝ ብሏል ምናምን ነገር። የኔ እናት የሆንሽውን እስከምንሰማ ድረስ በጣም ጓጉተናል። ምንም ማድረግ አይቻልም። ችግርሽን በሰዓቱ ነግረሽን አይዞሽ ብንልሽ በኮመንትም ሆነ በምን በቻልነው አቅም ደስ ይለን ነበረ። ነገር ግን ችግሬን ራሴ ተጋፍጬ አልፈዋለሁ ብለሽ ያለፍሽና ችግሮችሽን ተቋቁመሽ አሳልፈሽ ዛሬ ደግሞ በድጋሚ ያው ኤፋ ስለናፈቀሽ እኛም ናፍቀንሽ ነበር። በእርግጥ ስለመጣሽ ደስ ብሎናል። ነገር ግን ምንድነው ኤፋ አሁን ላይ እኔ ያናደደው ነገር አለ። ያው በመጥፋቷ ተናዷል። ነገር ግን አሁን እኔ ከህይወቴ ልታበላሽ እንጂ የመጣሽው ለሌላ ነገር አይደለም፣ ጥለሽኝ ትሄጃለሽ በድጋሚ የሚለው ፍራቻ በሱ ውስጥ ስላደረ ነው አሁን ላይ። እናንተም ሚዛናዊ ሆናችሁ ፍረዱ። ልክ ነው፣ እንደኔ ልክ ነው ኤፋ። ነገር ግን እስቲ አዳምጣት። ማለት ዛሬ መታ ዛሬ እንደዚህ ሆኜ ነው የጠፋሁት ብላ ችግሯን ዳይሬክት ልትነግራት አትችልም። ስለዚህ አንድ ቀን ሁለት ቀን ልትሰጣት ይገባል። ጥላሃት አትሂድ እባክህ። እንድታዳምጣት ትፈልጋለች። ውስጧ ይናገራል። ፊቷ ላይ የሚነበብ ነገር አለ። ኤፋዬ እውነት ለሷ ትልቅ ቦታ ካለክ የምታከብራት ከሆነ ተረጋግተክ ችግሯን እንድታዳምጣት እንፈልጋለን። አንተ እኮ አብርሽ ሩታ እንዲታረቁ ስትለፋ የነበርክ ምርጥ ወንድም ነክ አይደለም? ይቺ የግል ወዳጅህን ማለት ነው። ስለዚህ ጊዜ ስጣት። ጊዜ ሰጥተሃል፣ ልታዳምጣት ይገባል። እባክህ ጥላሃት አትሄድ። በድጋሚ አናግራት። ችግሯን በድጋሚ ልትሰማት ይገባል። ዛሬ ያንተ መሄድ ይሄ ውሳኔ ሊሆን አይችልም። ደግሞም ጥላህ አትሄድም። ያን ጊዜም ችግሯን ያልነገረች ከአቅሟ በላይ ስለሆነ ነው። ያስታውቃል። አንድ ሰው ከመሬት ተነስቶ መቼም እንደዚህ ፊቱ ጭር አይልም። ቤዝዬ ጠጉሯን ተቆርጣለች ምናምን የሆነ ተክዛ ነገር ነው ያለችው። አሁን ላይ የሆነ የሚያዳምጣት ሰው ያስፈልጋል። አንተ ደግሞ ዝጋ ምርጫ አድርጋለች። ናፍቃት ወደ አንተ ህይወት ተመልሳ መታለች። ወደ በፊት ህይወታችን እንመለስ እያለችህ ነው። እና እድል ልትሰጣት ይገባል። አይኖ አንተ ጠልተሃት ወይንም የሆነ ነገር ምናምን አይደለም፣ እናውቃለን፣ እንረዳለን። ነገር ግን ልታስከፋኝ ብትችልስ፣ በድጋሚ ጥላኝ ችግር ቢገጥማት ጥላኝ ብትሄድስ የሚለው ፍራቻ በአንተ ልብ ውስጥ ስላደረ ነው። እንረዳሃለን ይሄንንም። ነገር ግን እስቲ እሷንም መጀመሪያ አዳምጣት። ችግሯ ምን ነበረ? ሰምተሃል? አልሰማህም? ልትሰማት ይገባል። ጥለህ መሄድ ሳይሆን ማለት ነው። ቤዝዬ ደግሞ እንግዲህ ምንም ማድረግ አንችልም ማለት ችግርሽን ስላላወቅን ስላልሰማን ምንም ማድረግ አንችልም። ቢያልፍም እንኳን አልፈሹ ተቋቁመሹ ዛሬ ስለመጣሽ ደግሞ ስንሰማው ደግሞ አይዞሽ እንልሻለን ማለት ነው። እና ኤፋ እባክህ እውነት ለመናገር ያክል እኔ ከቤዝ የምወደው ዝምተኝነቷን በቃ ያለ በቃ ተሚባለው ላይ ደግሞ ደርባባ ናት ምናምን የሆነ ጡሉ የምትል አይደለችም። እውኝ የምትል አይደለችም። እና ኤፋዬ ተው፣ እንደነዚህ አይነት ሰዎችን በህይወት አትግፋ። መግፋት የለብህም። ልትገፋት የምትገባ ሰው አይደለችም ቤዛ። እና አዳምጣት እባክህ።
የምሬን ነው። እና እኔ ይሄንን ነው ማለት የምፈልገው። ቤተሰብ የኤፋ መሄድ አሁን እንደናንተ ልክ ነው ብላችሁ ታስባላችሁ? እኔ ልክ አይደለም። በእርግጥ እድል እስቲ ቆይ ራሴን ላዳምጥ ማለት ነበረብክ። ህይወቴን ልታበላሽብኝ ነው በድጋሚ ምናምን ብለህ ጥለህ መሄድ፣ እዚህ ጋር በድጋሚ ልጅቷ በደረሰባት በደል እንደገና በደል መፍጠር ነው የሚሆነው እንጂ ጥሎ መሄድ አስፈላጊ አይደለም። ራሴን ላዳምጥ፣ ጊዜ ስጭኝ፣ እኔንም ለእኔም ብትል ጥሩ ነው። እንግዲህ ሰላም ሆናችሁ ተመልሳችሁ እንደ ድሮ ፍልቅልቅልቅ እያላችሁ እንደምትመጡ በጣም ተስፋ አለኝ። ነገሮቹ ደግሞ ከእግዚአብሔር ጋር እንደሚተካከሉ በጣም ተስፋ አለኝ። እግዚአብሔርን እውነት እኔ አላቅም። የምር የኤፋ መሄድ ቢያበሳጨኝም ግን ተስፋ አልቆርጥም። እኔ ተስፋ አደርጋለሁኝ። ይሄን ነው የምለው ቤተሰብ እና ለማንኛውም ላይክ ሼር አድርጉልኝ።